ሰውም ደግሞ አንደርስታንድ መደረግ ያለበት ነገር እስቲ አንድ ሰው ሲከፋው ምንድነው የሚያደርገው? መጀመሪያ ይሄ መታወቅ አለበት። አንዳንድ ጊዜ በቃ ማለት አንድ ፋይል የሆነ ነገር አይነገርም። አንድ ሰው ሲከፋው ሄዶ ይሞሸራል፣ ሄዶ ያምራል፣ ሄዶ አዲስ ልብስ ይለብሳል። ሲቀጥልስ ከዛ ኬክ ይዞ መጥቶ ለነገር ወዲያ ኬክ ቆርሳል። ከዛ ሲቀጥል ፎቶ ይነሳል። የከፋው ሰው ሌላ ነገር ነው የሚያደርገው እና ራሷን የሚለው ነገር የለም እንደሌለ ነው። ከዛ በተረፈ ግን አንዳንድ ያው በአባ ገዳ ዙሪያ አንተ በጠየቀው ዙሪያ ኦልሞስት እንደዚህ መተው ስለ ብር አላነሱም። እኛ ጋር ያነሱት ቢኖር እንደዚሁ መተው ጠይቀውን እንመለሳለን ብለውን ሄደዋል እንጂ እንደዚህ ብለው እኛም በብር ዙሪያ በምናምን ዙሪያ እንጠይቃለን ያሉ ሰው እንደዚህ ነው ብለን ቢመጡም አናስተናግድም። ምክንያቱም ያለው ኮንዲሽን እንደዛ ስላልነበረ መጀመሪያ ሀቅ ነው። ያ ሌላው ጥያቄ ምንድነው እንግዲህ ፍርድ ቤቱ አልደረሰኝም፣ ፖሊስ መረጃ እየሰጠኝ አይደለም እያለ ነው ያለው። ይህንስ ነገር እንዴት ነው? ፖሊስ መረጃ ዳኛው አልደረሰንም፣ መረጃዎቹ እየደረሱን አይደለም፣ ጊዜ እየሰጠን ነው እያሉ ነው። ይህ መረጃ እየደረሰ ነው ወይስ መረጃው ምን እየሆነ ነው? እስቲ እሱን ንገረኝ። አሁን ያ ኖርማሊ ፖሊስ እያጣራ ነው። እስካሁን መረጃውን አንስቶ ለፍርድ ቤት አልተሰጠም። ምክንያቱም አቃቢ ሕግ ጋር ተሰጥቶ እኛ ራሱ አላወቅንም። እስካሁን እንሄዳለን፣ ያለውን ነገር እንሰማለን፣ መረጃ መስጠት ያለብን መረጃ እንሰጣለን። ከዛ ውጭ ግን ለፍርድ ቤት ፖሊስ ምርመራውን ጨርሶ አላቀረበም። እስካሁን ጊዜ ቀጠሮ ከምርመራው በላይ አቃቢ ሕግ አይቶ ከአቃቢ ሕግ ነው ወደ አላቀረበው ማለት ብዙ መረጃዎች አሉ። ለምንድን ነው ማቅረብ ያልፈለገው? እንግዲህ የምርመራው አካሄድ ይመስለኛል። የምርመራው ራሱ አካሄድ እነሱ ጨርሰው ነው በአቃቢ ሕግ የሚሰጠው ነገሮችን በእጃቸው ነው። አቃቢ ሕግ ያደረሰው አቃቢ ሕግ ክስ ሲመሰረት ነው ወደ ዳኛ ወደ ፍርድ ቤት የሚቀርበው። ጥሩና መቼ ነው እምልህ ሙሉ ለሙሉ መረጃው ተሰብስቦ ሊሆን የሚችልበት ቀናቶች አሉ ወይስ ደግሞ እንዲሁ መረጃ ስላልቀረበልኝ ብሎ ዳኛው እኮ በነፃ ሊለቀው ይችላል አይደል እንዴ? ያን እንደዛማ እኛም እንደዛም አንጠብቅምም ይሆናልም ብለን አናስብም፣ አያደርግም። ምክንያቱም መጣራት ያለበት ነገር ተጣርቶ ይቀርባል እንጂ ነገር ከነገ ወዲያ ተብሎ እንደዚህ የሚለቀቅ ነገር የለም። የግድ ነው። ይሄ እኮ ይሄ እንደዛ ተብሎ አይ ቲንክ ዮኒ መሰለህ አቃቤ ሕግ መረጃ አለው፣ ግን የቀረ መረጃዎች ይቀራሉ። አጠናቅሬ ላመጣ ቀጠሮ ይሰጠኝ ነው ብሎ የጠየቀው መረጃ ይኖረዋል በእጁ ላይ ያለው መረጃ ግን በዛ ላይ ተጨማሪ መረጃዎችን ቀረ ብሎ ስለሚያስብ ያን አጠናቅሮ እንትን ለማለት ነው ተጨማሪ እንትን የጠየቀው እንጂ መረጃ አላቸው ይኖራቸዋል። ስላላቸውም ነው መሰለኝ ሆልድ አድርጎ ያሉት። ሆልድ አንድ ነገር ካላለ እኮ ነገሩን ለማጠናከር ያህል ነው ይዘውት ያሉት እና ሂንቶች አሉ፣ ያለው ነገር አለ። ግን ተጨማሪ የሆነ በወንጀል ላይ ቢዮንድ ሪዝነብል ዳውት የሚባል ነገር አለ እና ኖርማሊ እሱን ጠንካራ የሆነ ነገር እንዲወጣ ነው የተፈለገው። ኮንክሪት ኤቪደንሶች ይፈለጋሉ እና ሕክምና ብዙ ነገሮችን ይነካካል። ያ ነገር ተጠናክሮ ሲቀርብ ነው ለውሳኔ ፍርድ ቤቱ ለውሳኔ የሚሄደው። እሷን ነው የሚጠብቀው ፍርድ ቤቱ ራሱ መስጠት ይችላል፣ ግን ጠንካራ አይሆንም ለማለት ያህል ነው። ለዛ ነበር መረጃዎችን በአጠቃላይ መረጃ ነው በቃ ለውሳኔ የሚያስኬደው እና ለዛ መሰለኝ ኤክስቴንድ እያደረጉ የሚሄዱት።
አንዳንዴ እኔ እዛ ማራቃቸው ጥሩ ይመስላል። ጥሩ ሳይን እኮ ነው። የሆነ ተጨማሪ ቀኖች መጨመራቸው 10 ቀን 15 ቀን የሚባለው ነገር ነው ያልወደድኩት እንጂ 2 ሳምንት የሚባል ራሱ ጥሩ ነው ብዬ ነው የማስበው። ምክንያቱም መረጃ ሳይቀር ተሰብስቦ ነው መሰጠት ያለበት። እዚህ ሀገር እንደምታውቀው ጄል ስንት ነው ሰው የሚቀመጠው መሰለ ነገሮቹ ይያዛል፣ ተጠርጣሪ ይያዛል። ከዛ ለውሳኔ አመት እኮ ይቀመጣል ጄል ታውቃለህ። ምንም ፍርድ ቤት ሳይገባ አመት 1-2 አመት ተገብቶ ነው ከዛ በኋላ ወደ ፕሪዝን የሚሄደው ወደ እንትን የሚሄደው ጄል ሴል ውስጥ ነው የሚቀመጠው። አንዳንዴ 6 ወር እንደምን በተሰጠው ጊዜ ገደብ መረጃ በጣም ትንሽ ጊዜ ገደብ እኮ ተሰጠው። ዋስ መብትና እኮ ይከበራል አይደል? ዋስ መብት የሚከበረው በወንጀላው ላይ ዲፔንድ ይሆናል። አሁን ለምሳሌ ከ10 አመት በላይ ቲንክ ለነፍስ ግድያ የተጠረጠርክ ከሆነ ፍላይት ሪስክ ስላለው አይሰጥም። የሱ እንትን አይሰጥም። ምክንያቱም ነፍስ ነው የጠፋው። እዚህ ጋር ቀላል ወንጀሎች ቢባል መስረቅ ምናምን ትናንሽ ነገሮች የተወሰነ አመት የሚያሳስር ከሆነ ችግር የለውም። በዋስ መብት ይወጣና ውጪ ላይ ቁጭ ብሎ ይከራከራል። ግን ለነፍስና ከዛ በላይ ከ10 ከዛ በላይ አመት የሚያሳስር ወንጀል ከሰራ የዋስ መብት አይጠበቅልህም። ምክንያቱም ፍላይት ሪስክ ስላለው ማለት ነው። ለዛ መሰለኝ ለመረጃዎቹ ማጠናከሪያ ነው ጊዜ የሚሰጠው። ግን እኔ 10-12 ቀን የሚባለው ነገር ራሱ አሁን በጣም 8-10-12 ቀን እየተሰጠ በዛን ታይም መሃል ምን ያህል ይኬዳል የሚለውን ነገር በጣም ቢዚ ያደርጋቸዋል መርማሪዎቹም እያስባለሁ። ጠንከር ያለ ቀን አልጠየቁም ብዬ ነው አንዳንድ እንትምናውና የነሱ እንግዲህ የመርማሪው ፍጥነትና እንትን ነው የሚያሳየው። ኖርማሊ 3 ሳምንት 2 ሳምንት ቢባል ኖሮ እንደኔ እንዳሳቤ እንደ ፐርሰን ደስ ባለኝ ነበር። ምክንያቱም ጠንካራ ነገር ይሆናል እና ለዛ ነው ይሁን ገባውን ትንሽ ለዛ ይመስለኛል የሚጠይቀው። ግን ምን ሆነ መሰለ እኔን ከጠየቀኝ ዲያሪ ብለው ምክንያት ይዘው እንዲመጡ ራሱ ያረጋቸው ቶሎ መረጃው አለመምጣቱ ይመስለኛል። ቶሎ መረጃውን የተባለውን አጠናክረው ይዘው ቢመጡ እንደዚህ ተፈላስፈው ይሄን ሰው እንዴት አድርገን እናስለቀቀው ብለው ነገር ፈጥረው ኢትዮጵያ ላይ ተደርጎ የማያውቅ በኢትዮጵያ ታሪክ ዲያሪ ተጽፎ የማያውቀውን ለሷ ምክንያት አድርገው እሱን እንዲከራከርበት አድርገውታል። አንዳንዴ ምኖችን ሊጎዳ ይችላል። በሱ ሳይድ ያሉትን እንደቀላል ልታዩት አይችልም። የተማሩ ጠበቃው የተማረ ነው፣ ብቃት አለው። እሱን የማስለቀቅና ሌሎቹም ሰዎች የሚያዩ ከምን አንጻር ነው ሌሎችም እንደዚህ አይነት ችግር ያለባቸው ሰዎችን ይሄን አሸንፎ ሌሎችን ይዞ ለመምጣት ነው የሚያደርገው። ስለዚህ ሞር ጊዜ በተሰጠ ቁጥር ምክንያት እየተፈጠረ ከኤቪደንሱ ይልቅ ይሄኛው እየጠነከረ እንደሄድም እንደሚያደርግ መዘናጋት አለበት ብዬ አላስብም። ምክንያቱም ተይዟል። አሁን የእሷ ነው ብለው እነሱ አምነውበታል። ወደድነው አዎ ያኛው ዳያሪው ደግሞ ማለት ነው እንግዲህ ካውንተር ሪኩዌስት መጠየቅ ይችላል ጠበቃው። ምን ብሎ ያ ዳያሪ የእሷ ነው ወይ የእሷ እጅ ጽሁፍ ነው ወይ ኩዌስችን ያደርጋል እኮ ፍርድ ቤቱ። ዝም ብሎ አይቀበልህም። ክሪስ ኤግዛም ያደርጋል ብለዋል እኮ እንዴ ኩሽ ተቀብሏል እኮ ብራዘር ተቀብሎታል እኮ ይሄን ይሁን እንደ ኤቪደንስ እኮ ይዞታል። ግን የቀነኒ ማን ነው እንትን መጠየቅ ይችል ነበር። ምን ብሎ ኩዌስችን ማድረግ አለበት የእሷ ነው ይሄ ምንም ነገር እኮ አልተጠየቀም። እሱን እኮ ነው የምልህ። አሁን የቀነኒ ጠበቃ የላትም እኮ አቃቤ ሕግ ነው ያላት። አቃቤ ሕግ ዋው ታዲያ የቀነኒ ጠበቃ እኮ ያስፈልጋል አይደል እንዴ? ማድረግ አንችልም ወይ? መንግስት ነው የሚያቆመው። ለሱ ጠበቃው የመንግስት ነው የሚሆነው። ለራሷ ሌላ ሰው አይደለም የሚያቆመው። መንግስቱ ራሱ ነው የሚያቆመው ጠበቃው ማለት ነው የአቃቤ ሕግ። ስለዚህ አቃቤ ሕጉ መጠየቅ ይችላል። ይሄ ነገር የሱ አይደለም የሱ ነው ለማለት ኩዌስችን ማድረግ ይችል ነበር። ይመረምራል ያለው ምንድነው? አሁን እሱ ኩዌስችን አላደረገም። ይሄንን ጠበቃ አቃቤ ሕጉ አላደረገም። ይሄን ኩዌስችን ገብቷል። ፎረንሲክ ነበር የሚመረምረው። ጽሁፉ ራሱ አሁን ለምሳሌ ፎርጅድ እዚህ ነገር ውድቅ ነው ይባል ነበር። አሁን እኮ ያልተረዳኝ የቱ ጋር መሰለኝ የኛ አርጊውመንት ሳይሆን እዛ ቦታ ላይ
ውድቅ አልተደረገም። ውድቅ ቢደረግ ኖሮ በትክክል ይሄ ነገር ኦኬ ይባላል። እስካሁን ተይዟል እንደ መረጃ። ውድቅ ቢያደርገው ኖሮ ጥያቄ ቢኖር ኖሮ ይሆናል። እሺ ወንድማችን ንገረን እስኪ። ጥያቄ ቀርቦ ለምርመራ ተቀምጧል። ጥያቄ ቀርቧል። ግን እንዴት መሰለህ አሁን ይሄ የውስጣቸው የነሱ አሰራር ነው፣ አካሄድ ነው። መንግስት ያቆመው እንትን ለምሳሌ ሪዛልቱ ሁሉ አሁን ለኛ ራሱ አይነገርም። የተገኘው ሪዛልት ለምን ሂድን ነው። ለምሳሌ ሂድን ካልሆነ ግን ምንድነው የሚሆነው? ጥያቄና መልስ እዛው ጋር እየተመላለሰ ነው የሚሄደው ማለት ነው። ማንማ ፖሊስና ጠበቃው። አሁን ጠበቃው የሚያወራው ሌላ ነገር ነው። ጠበቃው ምንጊዜም ያው እንደ ማንኛውም ሰው ብር ወስዶ ያን ሰውዬ ለማስወጣት ነው እየሰራ ያለው። ይዋሻል። ለምሳሌ የመጀመሪያ ቀን እኮ ራሱ ነው እኔ ጋር ነው ያለው ያለው ሰነድ። ሲቀጥል ደግሞ እኔ ጋር ነው ያለው አላልኩም፣ ከሌ ጋር ነው ያለው ነው ያልኩት። እንደዚህ እያለ ነው እየሄደ ያለው። መንግስት ግን እንደ መንግስት ያን ነገር እንዴት ነው ምንድን ነው የሚለውን ለምሳሌ በውስጥ የሚሰሩትን ስራ እየሰሩ ነው ያሉት። እዛ ጋር አሁን አንዳንድ ነገር እንዲህ ባንልም ሂድን የሆነ ነገር አለ። ስራው ተሰርቶ የሆነ ስቴፕ ሲደርስ የሆነ ነገር ይባላል ለሁላችንም። እንደዛ አሁን እኛም በአይነ ቁራኛ እየተከታተልን ነው የምንሄደው። አብረን ያለነው እዛው ጋር የሚካሄደው ነገር እናያለን። እኛ ደግሞ ጥያቄ ማቅረብ ላለብን አካል እናቀርባለን። ኢንዲቪጁዋሊም መንግስትም ለምሳሌ ከነሱ ጋር አይሰራም። መንግስት የፈለገ ነገር ቢሆን ከተበዳይ ዳይሬክሽን ቆሞ ነው እየሰራ ያለው አሁን ላይ። እዛ ጋር የሆነ ነገር ሊሰራ ይችላል። ያ ግን ሲሰራ እኛም ጠይቀው ጥያቄ አይቆሙ። አንተ እዚህ ጋር የምታነሳውን ነገር እኛም ከአንተ ጋር የምንወስደው ሚስጥር አለ፣ ከሌላ ቦታ የምናገኘውም አለ። ኖርማሊ ደግሞ የምናየው ደግሞ ኤቪደንስ አለ። በእንደዛው እኔም ፋዘርም ፖሊስም የሚያጣራውን ያጣራል። ለምሳሌ ፎረንሲክ መመርመር አለበት። ልጅቷም እንዳልጻፈች 100% እናውቃለን። ለምሳሌ እኛ ምክንያቱም ያ ቢሆን ኖሮ የመጀመሪያ ቀን ወይ ሁለተኛ ቀን ይቀርባል። በቃ ያ ብቻ አይደለም። ቤቱ ለምን አልተዘጋም? ብዙ ጥያቄ አለ። ተዘግቶ ነበር መመርመር ያለበት። ዛሬ እሱም ሆነ ሌላ አካል ከየት አመጣው? ልጅቷ አልጻፈችም። እንዳልጻፈች ነው የምናውቀው እኛ። ለምሳሌ whatever it is ማንም ምንም አይነት ነገር ቢነሳም ባይነሳም እኛ ቀነኒ ምን ዲያሪ ብትይዝ አይፎን ስልክ አላት፣ ላፕቶፕ አላት። ወረቀት ጽፋ አታስቀምጥም። በፊትም እናውቃለን። ሁለተኛ ደግሞ ኢንጂነሪንግ ተማሪ ነች፣ የቁጥር ልጅ ነች። ስለዚህ ያ ነገር እንደዚህ ነው ተብሎ ሪዛልት ነው ወይንም ደግሞ የእሷ ጽሁፍ ነው ካለን እኛ የምናወራው ራሱ ወሬ ነው ማለት ነው እስካሁን። ምክንያቱም እሷ እንደምሞት ጽፋ የምታስቀምጥ ከሆነ አማምራ ፎቶ ስትነሳ የነበረው ምን ሊሆን ነው? ኢኮኖግራም የሚገባ አይናቸውን በጨዋ አጥበው የመጡበት መንገድ ያሳፍራል እኮ። እቺ ልጅ በደንብ በርዝዴውን እንዴት ነው የሚያከብረው? እኔ አሁን ነገ በርዝዴይ ነው እንግዲህ ቢከታን ዛሬ እውነት ፎቶ ልነሳ ከቤተሰብ ጋር ቸበርቻቻ ምናምን እንደው ማን ነው ይሄንን የሚያደርገው? ለህሊና ሲባል ለምንድን ነው የማይደረገው? ይሁን አንድ ነገር ደግሞ አለ የሚያሳፍረው ባወራችሁት ነገር ላይ ኢቭን ዳይሩ እንደ ኤቪደንስ ጋር ይያዝ ቢባል ማለት ነው ቫልዩ አንድ ጠበቃ እኮ ዋሽቶም ይሁን ምን
ጠፍቶ ሳይሆን በትልቅ ስራ ብታቀራርበን እጅግ ደስ ይለኝ ነበርና ይሄም ሆኖ ግን ቀነኒ እኔ አቅሽን አልበላው ሞቴን እመርጣለሁ። የጀመርኩበት መንገድ ነው እስከ መጨረሻው ድረስ እኔም ሆነ ሌሎች አብረን ሆነናል። አቅሽን እናወጣለን። የሴት ልጅ ኢትዮጵያ ላይ መበደል፣ የህፃናቶች መበደል መቆም አለበት። በቃ ለአንዴና ለመጨረሻ ጊዜ ይሄ ነገር መቆም አለበት። የትኛውም ትሁን ኢትዮጵያ ላይ ያለች ማንኛውም ሴት ማንኛውም ህፃናት ተከብረው አሜሪካን ሀገር ለ30 ሰከንድ አፍጠ ሴት ልጅ ማየት አችልም። ፈጣሪ ምስክሬ ኮሽን ጠይቀው፣ ሶፊዬን ጠይቃል፣ ሌሎችንም አሜሪካ የምትኖሩ ወንድምና እህቶቼ ጠይቆኝ ለ30 ደቂቃ ለ30 ሰከንድ ነው ማወራ አፍጦ አይቶኛል። ዊርድ ነው አስተያየቱ ብላ ሴክሹዋል ሀራስ አርጎኛል ብላ ደውላ እስር ቤት ትከታለች። እስር ቤት ሴት ልጅን መምታት ፈርስት ዲግሪ ፌለኒ ሆኗል አሜሪካን ሀገር በአሁኑ ሰዓት። ለሴቶች ያለው ነገር መሆንም አለበት። ለምን በጉልበት እንበልጣቸዋለን? በጉልበት ስለምንበልጣቸው መምታት አይቻልም። ጉልበት ከፈለግ ወንድ ለወንድ ግጠም ግጠም፣ ጀግና ተባል ግጠም ወንድ። ሴት ልጅም በጉልበቴ ልደብድብ የሚል ይሄ ወንድ አይደለም ጨርሶ። ማንንም ይሁን እኔ ማልቀበለው ምንም አይነት ምክንያት ይኖር ትቼ ሄዳለሁ። በምላሴ እናገራታለሁ፣ ትቼ ሄዳለሁ። በፍጹም ሴት ልጅ አትነካ፣ ህፃናቶች አይነቁምና ይሄ ነገር ለአንዴና ለመጨረሻ ጊዜ በቀነኒ ፍትህ አምጥተን ኢትዮጵያ ላይ ህጉ መቀየር ምንም ነገር አይ። ስለዚህ ኢትዮጵያ ላይ ያላችሁ እህቶች አንድ ነገር ልምከራችሁ። ቤታችሁ ላይ አሁን ቴክኖሎጂው ሰላም አለ። የማይረቡ ስልኮች ያን ያህል ያልሆኑ ቪዲዮ የሚቀርጹ አሉ። ቤት ውስጥ የሚያሰቃዩአችሁ ሰዎች ካሉ ቀረጹ። ቤታችሁ ላይ ስቃይ የሚደበድቧቸው የሚያሰቃዩ ቀረጿቸው። የሆነ ቦታ ደብቁት፣ ቀረጿቸው። በማስረጃነት አቅርቡ። ለምንድን ነው የምትሰቃዩት? ሴት ልጅ ላይ ማን ያስተማረን? ሴት ልጅ ላይ እጅ ማንሳት እኔ አልተማርኩም። ቤተሰብ ሴት ልጅ ላይ እጅ አንሳ ምታት የሚል አንድም ትምህርት የለኝም። ማን ያስተማረን? እኛ ኢትዮጵያውያንን ሴት ልጅን መደብደብ እኔ ግራ ነው የገባኝ። ፈጣሪ ምስክሬ፣ ማን አስተምሮን ነው ሴት ልጅን የምንደበደበው? ስለዚህ አደራ አደራ ላለው ያው ልደቴ ስለሆነ ቤተሰብ እየጠበቀኝ ነው። በጣም ይቅርታ አድርጉልኝ። ገንዘቡን አስገባለሁ፣ አካውንቱን ላኩልኝ። ፍትህ ለቀነኒ አጋጣሚ በሃፒ በርዝዴይ ለዮኒ ሁላችሁ እንኳን ተወለድክልን፣ እድሜ ጤና ይስጥ። እንኳን 47 ገባል። እድሜ አይነገርም እኮ ታውቃለህ። ኧረ እኛ ሴት አይደለን። ወልጄበታለሁ፣ አግብቼበታለሁ፣ ስንት ነገር ልሼበታለሁ አልክ። ላስላስ አድርጌበታለሁ፣ ስንት ነገር እኔ አንጠፍጥፌ ተናግሬያለሁ። የምፈልገው ዮኒን ብላችሁ የመጣችሁ አላችሁ፣ በዮኒ ስም በእኔ ስም ያላችሁ አደራ፣ ቀነኒዬን አደራ። ይህን ስታደርጉ ለእሷ ለሴት ልጅ ድምፅ እንደሆናችሁ እወቁት። ማንኛውንም ገንዘብ ይሁን ማንኛውንም እርዳታ ይሁን ኮፒ ሊንክም ታፕታፕም ሁሉንም ማንኛውም ስታደርጉ ለአንድ ንጹህታችሁ እንዳደረጋችሁ ትቆጠሩት። ንጹህ ታጠና። በዚህ አጋጣሚ ዮኒዬ ፋሚሊዋ ቁጭ ብሎ እያዳመጡ ነው። ከሱ ጎን ነው ያሉት፣ ለማ ጎን ነው ያሉት። ቪዲዮ ላይ ይሰሙሃል። እነሱም ቴንኪዩ እያሉ ነው እና እሱ አውቃለሁ፣ ነግረውኛል። መልእክቶች ብዙ ደርሶኛል። በአባትየው እናትየው በእውነት ከልብ 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 የኦሮሞን ማንነት መገለጫ ናቸው። ፈጣሪ ምስክሬ ነው። የኦሮሞ መገለጫ በተለይ እናቷን እኮ ሶሻል ሚዲያ ላይ ይዛ የምትመጣት ናት። ምን አይነት ጨዋ እንዳሳደጋ በዛ መናገር ትችላለህ። ከእናቷ ጋር የምታረገው የምታሳየው ፍቅር ሶሻል ሚዲያ ላይ እመቤቴን እንባን ያመጣዋል። አሁን ስታየው እንባ ይመጣል። እኔ ማየት አልችልም። አሁን ቀነኒ የሚታሰበኝ ውስጡ የእውነተኛው መረጃ እውነተኛው ምን ሆና እንዴት አቢ ውስጥ ተደርጋ ፊቷን ምንዋን ይቅርታ ቤተሰብ ስላለ ያንን ማንሳት አልፈልግም፣ ግን ያ ነገር ነው የሚታይ። ትክክል። የሴት ኢንጂነር በኢትዮጵያ እኮ እንኳን የሴት የወንድ እኮ ከባድ ነው ብሮ። የሴት ኢንጂነር ወንዶችም እኮ አላደረግነውም። በዛ ያለ ጥበብ ያላት ልጅ ነው። የተማረ ይግደል የሚባለው ነገር ቀርቶ ያልተማረ ይግደለኛ ወደ መጣ ያልተማረ ሆኗል ጉዳዩና በእውነት ቀነኒን ያላችሁ ወንድምና እህቶቼ አደራ ፍትህ እናገኛለን። ህዝብ ይበልጣል። ከማንም በላይ ህዝብ ፓወር አለ። የህዝብን ፓወር መንጠቅ የሚችል እዚህ ምድር ላይ ማንም የለም እና
እግዚአብሔር ያጽናልኝ ቤተሰብ። እኔም ስልካቸው ካላችሁ በውስጥ ማውራት ፈልጋለሁ እነሱን። በእውነት እግዚአብሔር ይጠብቃችሁ፣ እግዚአብሔር ያጽናችሁ። እኛ ከጎናቸው ነን። በማንኛውም ነገር ላይ ለነሱም የሚሆን ነገር ማድረግ አለብን። ናው ሁሉንም ኢንፎርሜሽን አለ ከሱ ጋር በውስጥ ሁሉንም ነገር አሽራለሁ። እኔም ብላሽ ያለግላለሁ ግን ሞር ክበሩልኝ። በጣም ነው የማመሰግነው። ሰላም አንተ ማክበረ እዚህ ቤት ስለመጣ ደጋግመህ በጣም ነው የምናመሰግነው። በጣም ነው የምናከብረው። ፍትህ ለቀነኒ፣ ፍትህ ጀስቲስ ፎር ቀነኒ እያልን መጽሐፍ መናገራችንን መፖሰታችንን አናቆምም። ይሄን ልታቆም አናቆምም። ምንም አጀንዳ ቢመጣ ጆሮአቸው ሰከፈው እየሰሙ ነው ይሰማሉ። በሚገባ ይሰማሉ። እንቀጥላለን። ሌላ አጀንዳ የለም። ምንም በአጀንዳ 80 አጀንዳ አምጡ። በማሊምጣ ግን አንረሳው። በየጊዜው እናመጣለን። ሰላማችሁ ይብዛልኝ። ክበሩልኝ ቤተሰብ። እናመሰግናለን። ይሁን አክብረ ስለመጣ ቴንክ ዩ በጣም ተባረክ ቴንክ ዩ። እንግዲህ ሰው ማለት ሰው በጠፋበት ሰው ሆኖ መገኘት ማለት ነው። ሰው በጠፋበት ጓደኛዋ